እንግዲህ ኪያ ለየላት ከሄኖክ ፍቅር እንደያዛት እሱም ደግሞ እሷን ለመቅረብ በጣም እየጣረ ባለበት ሰዓት እሷ ግን ቅናት አፈረጠጣትና ከምድር አንስቶ የሀና ጋር ቁሞ ተቃቅፎ ስታየው በጣም ጸጉሯ ቆመ። እሱም ደግሞ ይህንን ነገር አልተውም ብሎ እየደጋገመ እሱ ግን እሷን ሀናን ለማጽናናት ብሎ እንጂ እውነት ለመናገር በአሁኑ ኪያን ለመጉዳት ብሎ አይደለም። አይ ኪያ ተረጋጊ፣ የትረጋ ወተት ቅብዬ ይወጣዋል ይላል የሀገሬ ሰው። ስትረጋጊ ከሁሉም ነገር ትደርሻለሽ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንደምን አላችሁን? ያለው አልሐምዱሊላህ ሁሉ ሰላም ሁሉ አማን። እናንተስ እንዴት ናችሁ? ለወሬ ቸኮለ ይሞታል ይባላል የአገሬ ሰው። ሊናም እንግዲህ ያው ሳታስበው ወሬ ያጣራለሁ እያለ ሶል ሶል እያለሽ ከመሄዷ በማይመለከተው የገባ መመልከቻውን ይመታል ያለው እውነት ነው ማለት ነው። መመልከቻዋን ተብላ እንግዲህ ዱላ ውስጥ ታሽጋለች ማለት ነው። ጆከር እንግዲህ የኪምሮን መምጣት በጣም አይሚሮን ጎዲቶት እና ረብሾት ቤት ውስጥ መግባት አስጠልቶት ውጭ ለውጭ ሆኗል መኖሪያው ማለት ነው። ውድና የተከበራችሁ ተመልካቾች ሁላችሁም ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ እንድታበረታቱኝ ስል በትህትናና በአክብሮት ጠይቃችኋለሁ። ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ አበረታቱኝ። እንግዲህ ከሰው ሀገር እኔታችሁ ያለችኝን ጊዜ ያመቻቸውኝ። ቪዲዮ መቀረጽ ማለት በጣም ይከብዳል፣ ይደክማል። ነገር ግን ደግሞ ተስፋ አንቆርጥም፣ ጉዟችን ወደፊት ነው ወደ ማለት እየቀጠልን ጉዟችን ወደፊት እያደረግነው ያለን ነው ማለት ነው። ውድ ሀገሬ ልጆች ሁላችሁንም በያላችሁበት ቦታ ሆናችሁ የምትመለከቱኝ ተመልካቾቻችን እንወዳችኋለን፣ እናከብራችኋለን። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ አበረታቱኝ። ሁላችሁም ሼር አድርጉ፣ ለሁሉም እንዲደርስ አዳርሶልኝ ማለት ነው። ቤተሰብ እንግዲህ ኪምሮን እንደምትመለከቱት ከሰኒ ጋር አብሮ ያሳለፋቸውን ጊዜያቶች እያስተነተነ ወይም እያስታወሰ ፈገግ ማለት ጀምሯል ማለት ነው። ወይ ኪምሮን እንግዲህ ተጋፈጥና ሂደህ ወይ እውነታውን ጠይቃት፣ አሊያም አሁንም ጠይቃታለሁ ብሏል። እንግዲህ ቅዱስም ነግሮታል። አንተ ከሄድክ በኋላ ከሰባበርካት በኋላ ትመለሳለች ብለህ ነው። ከዚህ በኋላ የምትመለስም አይመስለኝም። ነገር ግን ደግሞ እጄ ሞክራለሁ የምትል ከሆነ አንተ ታውቃለህ፣ የራስህን ህይወት ብትኖር ይሻላል ይለዋል። አይ ሰኒማ እንዲህ ማድረግ አትችልም፣ እጠይቃታለሁ ሂጄ እያለ እሱም በራሱ ኮንፊደንስ እየተዝናና ይገኛል። እንግዲህ ተመልካቾቻችን እዚህ ጋር ሄኖክ አኩርፋ አላናግረው ብላ ነበርና እዛም እዚህም አንተ መለጠፍ በቀር አታውቅም እንዲህ ብላ ስትሰርበው፣ አንቺ እየገባሽኝ አይደለም፣ ምንድን ነው ነገርሽ? ስርቅሽ መከራ ስቀርብሽ መከራ እያለ እሱም በጢፊ ስመታው ይነግራታል። ከዚህ በኋላ እኔ እናቴን በጣም ስለመወዳት ለሴት ልጅ ክብር አለኝ። ከዚህ በኋላ እጅሽን ከኔ ላይ ካነሳሽ ሁለተኛ እንደማልተውሽ ቃል እገባልሻለሁ ይላታል። እሷም የተወኛ መስሏ በጢፊ እንደለመደችው ስታዟዙረው እሱም ተነሳና በጢፊ ያዟዟራት። አያቸው አንዳንድ ጊዜ ሳናውቅ ሳንወስን ነገሮችን በራሳችን መንገድ እንሄዳለን ስንል ዋጋ ያስከፍሉናል ማለት ነው። እና ውድ ቤተሰቦቼ ሁላችሁም ሰብስክራይብ አድርጉ። ኪራን እንደምትመለከቱት ኪያን እባክህን አታስከፋት፣ አንተ እንደ ወንድ እያረክ እየቀለድክ ብታወራትም እንኳ እሷ ወደ ምር ስለገባች አታስከፋት እያለ ኪራም ለሄኖክ ይነግረዋል። ቅዱስና ኪምሮን የመጀመሪያ ጊዜ እየተገናኙ ነው። ከዛም ስለ ሰኒ ስለተፈጠረው ስለ ሁሉም ነገር ሲጠይቀው አይ ከዚህ በኋላ እንግዲህ የራስህን ህይወት ኑር ይለዋል። አረ ኪምሮ ቅዱስ እኔማ የሰኒን ትክክለኛ እውነትን ካልተረዳሁኝ ማግባት አልችልም፣ ስለዚህ እጠይቃታለሁ ተጋፍጬ ይለዋል። እሺ ወንድሜ ኪምሮን እጠይቃታለሁ ካልክ እንግዲህ አንተ ታውቃለህ፣ እንደኔ ሰኒን ሰባብረሃት ከሄድክ በኋላ ወደ እሷ ብትመለስ
እና ነገሮች ካለቁ በኋላ ዋጋ ያስከፍሉናል ይለዋል። ኪያም እንደምትመለከተው ከሄኖክ ጋር በጣም ለመጠጋት ምናምን እየሞከረች ነበር። ከሱ ጋር ለመቅረብ በጣም ጥረቶችን እያደረገች ነበር። እሱም ደግሞ በቻለው አቅም ትወጅኛለሽ ወይ ስሜትሽን አውጭና ንገሪኝ እያለም ጠይቋትም ነበረ። ነገር ግን ደግሞ ሴት ልጅ መግደርደር ብላ ነው መሰለኝ እሷም ይሄን ነው አላለችውም ነበር። ከዛም ለወንድሟ ሄደችና የተፈጠረውን ነገር ሁሉ ነገረችው። ወንድሜ እኔ አላምርም እንዴ? እኔ ቆንጆ አይደለሁም እንዴ? እኔ ለመወደድ አልበቃም እንዴ? ብላ ይህን ጥያቄ ትጠይቀዋለች። ወንድሟም ደግሞ የኔ እህት ማን ነው ይህንን ያለሽ? አንቺ አንደኛ ኮፍጣና ነሽ፣ ሁለተኛ ደግሞ መልከ መልካም ነሽ። ስለዚህ ማንም ሰው እንደምትፈልጊው እንድትሆኒለት እንደፈለጉ እንድትሆኒላቸው ይፈልጋሉ። አንቺ ግን እንደዚህ አይነት ሴት ስላላደለሽ ነው እያለ ወንድሟ ያጽናናታል። በጣም ወንድሟ ጋር ያላቸው ነፃነት ደስ ይላል። ውድ ቤተሰቦቼ ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። የቤቴ ነባሮች ተከታታዮች ቤተሰቦቼ ደግሞ ሁላችሁም ላይክ እያደረጋችሁ ለሁሉም እንዲደርስ አደርሱልኝ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት የዓለም ዳርቻ ሁሉ ፈጣሪ ይጠብቃችሁ። ሀገራችን ሰላም ትሆንልን። ህዝቦቿ በስጋትና በፍርሃት የሚሰቃዩ ኢትዮጵያውያን በነፃነት የሚንቀሳቀሱበት ሰላም የሚያገኙበት ጊዜ እንዲመጣልን ሁላችሁም ዱአ አድርጉ። ወንድማችን ማን ነበር ስሙ? ነፃ ነው ነፃ የምትሉት ይሱ የድንገተኛ ሞት ገጠመው የሚባል ሶሻል ሚዲያዎች ይዘዋል። እንግዲህ በቲክቶክ እንኳን አላመንኩኝም፣ ግን ብሬክስ ሀበሻዊ ትላንት ደህና ውሎ ዛሬ ሞተ ብሎ ፖስት አድርጎ ቴክስቶችን አይቼ ነበር እና በጣም አዝኛለሁ። ሁላችንም ግን ሞትን እናስታውስ። ሞት አይደለም ዛሬ አሁን ታይተን አሁን ለመታየት ደግሞ ምንም ዋስትና የለንም ማለት ነው እና መጨረሻችንን ያሳምርልን፣ አካሄዳችንን ያሳምርልን ነው። የሰው ልጅ ሙስሊም ሆኖ መሞት በጣም ትልቅ ነገር ነው ማለት ነው። ያኒ ሙስሊም ሆነን ባላህ ሳናጋራ ብንሞት እንግዲህ ሌላውን ያለንን ወንጀላችንን እንግዲህ ፈጣሪ ጋር ነው ስራችን ማለት ነው። ግን እንዲሁ ሳታምኑ አትሙቱ ማለት ነው። እውነቴን ነው የምላችሁ። ሁላችሁም ወደ ትክክለኛ እምነት ለመግባት ሞክሩ። ውድ ሀገሬ ልጆች እንግዲህ ሞታችንንም ደርሶ ከሆነ አላህ አካሄዳችንን ያሳምርልን። ርቆም እንደዚሁ ገና ከሆነ ደግሞ ስነ ምግባራችንን ያሳምርልን ነው የምለው። እኔ ወጣት ነኝ አልሞትም አይባልም። እኔ ህፃን ነኝ አልሞትም አይባልም። ሞት ህፃን ነው፣ ትልቅ ነው፣ ትንሽ ነው፣ ወጣት ነው፣ አልደረሰውም አይልም። ሞት እሱ ከመጣ ማንም አይመልሰውም። ሁሉም የተጻፈለትን የተዘገበለትን ቀን አያልፍም። 4 ወራችን ሲሞላ የተጻፈና የተዘገበ ነገር እስከሆነ ድረስ ይሄ ምንም ማድረግ አይቻልም ማለት ነው። ሁሉ ነገራችን በእርግዝና ከእናታችን ሆድ እያለን በ4 ወር ውስጥ ያለን ሁሉ ነገር የተጻፈልን እድለኝነት፣ እድለቢስነት እና እንዲሁም ደግሞ ስራችን፣ አሟሟታችን፣ ሁኔታችን የተጻፈው የዛኔ የ4 ወር ነብሰ ጡር እያለን ነው ማለት ነው። ስለዚህ አላህ ኻቲማችንን እያሳመረልን ሁስነል ኻቲማን ይወፍቀን። اللهم ارزقنا حسن الخاتمة اللهم ارزقنا الجنة اللهم ارزقنا الخلق ያኔ خلقችን ጥሩ ሲሆን ጥሩ ነገር እንሰራለን ማለት ነው። እና አንዳንድ ጊዜ እንግዲህ እኔ እኮ በወሬ መካከል በብዙ ቀልዶች መካከል አንዳንድ ቁም ነገሮችን ጣል አድርጌ ልለፍ በሚለው ነው። ሁላችሁንም ወዳችኋለሁ። ውድ ሀገሬ ልጆች፣ ውድ ተመልካቾቼ ሰብስክራይብ ማድረጋችሁን አትርሱ።
እስኪ አበረታቱኝ። አይከፈልበትም። ቪዲዮውን ብቻ እያያችሁ ሰብስክራይብ ማታረጉን ለምን ነው? እና ደግሞ ለምን ነው በር ማታዩልኝ ማለት ነው? እውነቴን ነው የምላችሁ፣ በር አታዩልኝ መሰለኝ። 20 ሳንቲም 30 ሳንቲም ቆጥራ እንግዲህ ምን ዋጋ አለው ባሏ ሽጉጥ አለው አለ እና እስኪ ይህም ሆኖ እንግዲህ ክፍያ እንዲከፍለኝ ሁላችሁም የቻላችሁትን ለማድረግ ሞክሩ። ሁላችሁንም ወዳችኋለሁ። ሰላም ለእናንተ ይሁንልኝ። በየላችሁበት የዓለም ዳርቻ ሁናችሁ የምትከታተሉኝ ሀገሬ ልጆች ተመልካቾቼ ሰላማችሁ ብዝት ትረፍ ይበልልኝ። ወዳችኋለሁ። ሰላም ለእናንተ ይሁን። እንግዲህ እዚህ ጋር ኪራ እያወራት እንዲሁም ደግሞ ስለ ስራው እያወራት አትመልስለትም ማለት ነው። እህቴ ምን ሆነሽ ነው እያለ እሱም እውነት ለመናገር ኪራ ከብዙ ጊዜ በኋላ እህትና ወንድም በመኖሩ ጥሩ ነው። ነገር ግን ደግሞ ለሰኒ በጣም መጥፎ አጋጣሚ ሆኖባታል። በህይወቷ ተፈትና ወይም በህይወቷ ተበጥብጣ በጣም ያለችበት ነገር የኪራን የቤት እንትን አልሰጥም በማለቷ ነው ማለት ነው። እና ውድ ቤተሰቦቼ ሁላችሁንም ሰላም ለእናንተ ይሆንልኝ። በያላችሁበት ቦታ ሆናችሁ የምትከታተሉ ተመልካቾቻችን ሰላም ለእናንተ ይሁን። መሮ እንግዲህ እንደምትመለከቷት ከሰኒ ላይ በጣም በኃይለኝነት የጠረጠረችው ጥርጣሬ አለ። የዛኔ ጠፍታ ከመጣች በኋላ ምንም አይነት ጥሩ ነገር እያየሁባት አይደለም ትላለች። መሩ በዚሁ ከቀጠለች ምናልባት የሰኒን ሁኔታ ልትደርስበት ትችላለች የምትሉ ማለት ነው። ውድ ተመልካቾቻችን ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ሰላም ለእናንተ ይሁን። በቀጣይ ቪዲዮዎች እስከምንገናኝ ደና ሰንብቱ እያልኩ የምሰናበታችሁ ይሆናል። እንግዲህ ሰኒ ማን ነበር ስሟች ሊና እንደምትመለከቷት ወሬ ያዳምጣለሁ ብላ ለወሬ ሰፍ ብላ ሾክ ስትል ያ ሰውዬ ጆሮዋን ይዞ እንግዲህ እንዲገላትም ይችላል፣ ላይ ገላትም ይችላል። በዚሁ ወይም ጆከር መጥቶ ሊያድናት ይችላል። እንግዲህ እኛ የምናውቀው ነገር የለም። አብረን የምናየው የምንመለከተው ይሆናል። ለወሬ ጽናት ወሬ ግልሻን ብላን ነበር። እውነትም ወሬ ግላታል ማለት ነው። አንቺ ለወሬ እንደዚህ ሰፍ ብለሽ ሶክ ስትይ ምን ይገጥመኛል ብለሽ አትይም ነበር። አሁን መጨረሻሽን ጠብቂ ሊና፣ እንግዲህ እንዴት እንደምትቀጠቀጭ። ሁላችሁንም ወዳችኋለሁ። ወየላችሁበት ሰላማችሁ ብዘት ትርፍ ይበልልኝ። የኔ ውድ ቤተሰቦች ተመልካቾቼ ሰላም ለእናንተ ይሆንልኝ። ወዳችኋለሁ፣ አከብራችኋለሁ። እንግዲህ ቪዲዮ ይበቃኛል። እየደዋወሉብኝ ነው መሰለኝ። እንግዲህ ልውጣ እስኪ። ምናልባት የኔ ስልክ ተፈልጎበት አያውቅም ነበር። ዛሬ ደግሞ ይደዋወልበት ጀመረ። እስኪ ላንሳላቸው ምን ፈልገው ነው። ባይ ባይ።